እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። አብዛኛዎቹ ቤተሰቦቻችን ስታዩዋቸው ልጄ እኔ ያሳለፈውንማ ህይወት እንዲያሳልፍ አልፈልግም ይላሉ። ራስ የምትጠላውን ነገር ለልጅ ምሳሌ ሆነ እያሳየህ ነው። ብቻህን ማትወጣው መንገድ ሲሆንብህ ከሰዎች ጋር ፍሎው ታደርጋለህ። birds of the same feather flock together ነውና ይሄ ነው አንዱ ምክሬ። ንቁ፣ ተደራጁ፣ ስሩ። ብዙ ተመርቃችሁ ልትቀመጡ ትችላላችሁ። እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ቶታል የሆነ ፊልዱን የማታዩት ከሆነ ቢዝነሳችሁ ላይ ኦልሞስት እንትናለም። ስለዚህ ቢዝነሳችሁ ላይ ፕሌይንግ ሮል ነው ወይስ ኮቺንግ ሮል ነው ሊኖራችሁ የሚገባው ነው? ጋሪ ነው ወይስ ቤሪንግ ቦል ነው መሆን ያለባችሁ ነው? ስለዚህ ሁሉም ሰው ራሱን መጀመሪያ ሰልፍ ዲተርማይን ማድረግ አለበት። ኢነር ካፓሲቲውን አሎክ ለማድረግ እጁን እግሩን ምኑን ማሰራት መቻል አለበት። ማንም ሰው መጥቶ ለእናንተ እንትን አያደርግም። ምክንያቱም ያለንበት ወርልድ ኮምፒቲሽን አለው፣ ቫሪዬሽን አለው። the fittest will survive, the unfit eliminate out from the system አይደለ? ከሰክሰስ በኋላ አንድ ቢዝነስ ምንድነው መሆን ያለበት ነው። አሁን የምፈልገው ይሄንን ብር የዛ ጊዜ በጣም የጠየቁት እኔ እኮ 10 ሚሊዮን ብር ቢኖረኝ ብዬ ነበር ራሴን ሴት ያደረኩት። አንተ ቦሌና አንተ አቃቂ ብራንድ ይለያያል። ስለዚህ ስፔስ ያስፈልጋቸዋል። ስለዚህ መጀመሪያ እኔ 10 ሚሊዮን ሳየው ትንሽ ሆኖ አለ ኖ እኔ በቢሊዮን ነው ሴት ማድረግ ያለብኝ የሚል እንትን ውስጥ ነው የገባሁት። ስለዚህ የሆነ አንሎክ ስትደረጉ ኦልሞስት ሪል ካፓሲቲ ራሳችሁን ዲተርማይን ማድረግ ትጀምራላችሁ ጆርኒ ውስጥ። ሶ ሰክሰሴ እዛ ጋር መድረስ ነው። ከዛ ግን ፕሮግረስና ግሮዝ ያስፈልጋል በአንድ ቢዝነስ ላይ። እኛ ሀገር አብዛኛዎቹ ቤተሰቦቻችን ስታዩዋቸው ልጄ እኔ ያሳለፈውንማ ህይወት እንዲያሳልፍ አልፈልግም ይላሉ። ራስ የምትጠላውን ነገር ለልጅ ምሳሌ ሆነ እያሳየህ ነው። ስለዚህ ከራሱ ነው ለውጥ ለልጁ መጀመር ያለበት። ስለዚህ እሱ ዴቨሎፕ ያደረገውን ለልጅ ልጁ እያስተላለፈ ይሄዳል። ሰክሰስ ፕሮግረስ ያስፈልገዋል። ፕሮግረስ ደግሞ ግሮዝ ያስፈልገዋል። የተነሳውበት ጆርኒ ወደ ህልሜ ወደምወደው ሊወስደኝ የሚችለው እንደዚህ ሲሆን ነው። አሁን ፋክተሪዎች 73 ምናምን ፋክተሪ ፕሮዲዩስ አድርጎ መትከል ለኔ በጣም ትንሿ ነች። ለብዙ ሰው በጣም ትልቅ ሊመስለው ይችላል። ለኔ በጣም ኢምንት ነች። ምክንያቱም ድሪሜ ግሮዝ ላይ ያስቀመጥኩት ጎሌ ነው። ሆፔ ያኛው ነው። ቢዝነስ ላይ ብዙ ነገሮች ሊጋጥማችሁ ይችላል። እነሱን ነገሮች ልትወጡ የምትችሉት ውስጣችሁ ምን ሲሆን ነው? ተስፋ ሲኖር ነው፣ መነቃቃት ሲኖር ነው ወደዛ ለመሄድ። ከዛ ኤንቫይሮንመንታችሁን ሁሉ ጊዜ ስካን እያደረጋችሁ ስትኖሩ ነው። አንድ ቀን ላይፍ ነው፣ አንድ አመት ላይፍ ነው፣ 100 አመትም ላይፍ ነው። እኔ ኢንጆይ ዘ ሞመንት ነው ብለው ብዙ ጊዜ ሰዎች ሂር ኤንድ ናው መኖር አለባቸው። ራሳቸውን ሉዝ ማድረግ የለባቸው። ስለዚህ ቢዝነሳችሁን ለመስራት ስትፈልጉ ያላችሁን ጥሪትና ምናምናችሁን ጥላችሁ ምናምን መሆን የለበትም። መጥኑት፣ ከርክማችሁ በመጠን ይዛችሁት ሂዱ። ዘን ቀስ ብሎ ራሱ እያደገ ይመጣል። ስራው ስትገቡ ባይዘዌ ሁሉም ሰው ታጋይ ነው የሚሆነው። በነገራችን ላይ ወታደር የመጀመሪያው ጥይት እስክትተኮስ ድረስ ነው። ቢዝነስም ጀስት ላይክ ዳት ነው። እስክትገቡ ድረስ ትራውማ አለው። ትደርሳላችሁ፣ ትወድቁና ትመለሳላችሁ፣ ወይ አንዳንዱ ተሰብሮ ይቀራል። ትደርሳላችሁ፣ በዚህ ጋር ትሞክራላችሁ፣ እዛኛው ለመግባት በዚህ ስታረጉ እንደዚህ ታረጉ ኦልሞስት የመታገል ባህሪያችሁ ከፍ ይላል ማለት ነው። ስለዚህ ኦልዌይስ ቢዝነሳችሁ ላይ ካልታገላችሁ አይመጣም። ምክንያቱም የኛ ኢንቫይሮንመንት አይመችም። ስለ ሆፕ ልንገራችሁ። ይሄ ሪል ሪሰርች ነው። 2 በርሜል አለ። 2 በርሜል ውስጥ ውሃ ተሞላ። 2 አይጦች ተከተቱ። በ2 ደቂቃ ሞቱ አይጦቹ። ከዛ መሰላል ተከተተና ሌላ 2 አይጦች ሲከተቱ እየዋኙ በመሰላል ውስጥ ወጡ። እነሱን ያዙና መሰላሉን አውጥተው ከጣሉት በኋላ ከእንደገና ሲከቷቸው 70 ሰዓት ነው የቆዩት። ገብታችሁ አንብቡት ሪሰርቹን። ምን አቆያቸው?
ከ2 ደቂቃ 7 ሰዓት እንዴት ሊቆይ ይቻለ? ኢትስ ሆፕ። ምክንያቱም መሰላል አለ፣ ኤክስፒሪየንስም አለ። መሰላል አለ። ወደ ታች ገብተው ሲወጡ አየር እንደሚወስዱ ያውቃሉ። ታች ገብተው ምናምን ኦልሞስት ሃርሞናይዝ ያደርጉታል ራሳቸውን፣ ሰውነታቸው፣ አስተሳሰባቸው፣ ምናቸው ያንን አፋኝ ነገር ይለምደዋል ማለት ነው። እናንተ ልክ እንደዚሁ የምትጣሉት አፋኝ በርሜል ውስጥ ነው፣ በውሃ የተሞላ ውስጥ። ወልድ የትኛውም አይመቻችሁም። ቢዝነስ ምን ጊዜም ስትጀምሩ ሁሉም አገኒስት ዩ ነው። ነገር ግን ያኛውን ደርምሳችሁ ለመውጣት ያስፈልጋቸዋል ማለት ነው። ሰዎች በብዙ ነገር አስተሳሰቦቻቸው ላይ ያገኙትን ሐሳብ ለመተግበር ሊጠቀሙበት የሚገባው መጀመሪያ ፕሮብሌሙን አይደንቲፋይ አድርጌያለሁ ወይ፣ ስካን አድርጌያለሁ ወይ፣ የምሰራውን አውቄያለሁ ወይ ነው። ሁለተኛ ይሄን ከምሰራው ነገር ምንድነው የምፈልገው ነው። እሱን ሴት ማድረግ አለባችሁ። ሴት ስታደርጉ ተስፋችሁ በታይምና በጎል መሆን አለበት ማለት ነው። ከዛ በኋላ ያንን ለማሳካት መነቃነቅ ነው። ይሄን ስታደርጉ ሰክሰስፉል ትሆናላችሁ ማለት ነው። ኢንጆይ ዘ ሰክሰሱን። ነገር ግን ፕሮግረስና ግሮዟን ግን ተጠንቅቃችሁ መራመድ ያስፈልጋል ማለት ነው። ሰክሰስፉል ሆናችሁ ስትበቁ ፕሮግረስ ውስጥ ትገባላችሁ። ፕሮግረስ ሞድ ላይ ኮምፎርታብል ከሆናችሁ ስለ ግሮዝ ብቻ ነው የምታስቡት ማለት ነው። ስለዚህ ኦቨርኦል ፒክቸሩ ይሄ ነው። አንድ ሰው ቢዝነስ መስራት ከፈለገ እግር ኳስ ተጫዋች ሳይሆን ፊልዱን የሚያይ ኮች ነው መሆን ያለበት። ስለዚህ ቢ ኮች ኦን ዩር ቢዝነስ። ወጣቶች ደግሞ መጀመሪያ ንቁ፣ ከዛ መደራጀት። ብዙ ጊዜ ተደራጅቶ አለመስራት ናውዴይስ በጣም አስቸጋሪ እየሆነ ይመጣል። ለምሳሌ እናንተ 100,000 ብር ሊኖራችሁ ይችላል። ሎን የማያደርጋችሁ ሰው ካለ you have to share it። ስለዚህ ግራንድ አስተሳሰቦችን ታስባላችሁ፣ አንድ ላይ ተሰራላችሁ ማለት ነው። ስለዚህ መጀመሪያ በቃ ከዛ መደራጀት፣ ከዛ ለስራ መታገል። ይሄ በቃ በጣም የሚያስፈልግ እንትን ላይ ነው። ስለዚህ መጀመሪያ ነቅቻለሁ ማለት ቅድም የነገርኳችሁ ነው። ውስጣችሁን አውቃችኋል፣ አለው ካርጋችኋል፣ ምንድነው የምፈልገው ምናምን የሚለው መጀመሪያ ነቅታችኋል ወይ ነው። ከዛ በኋላ ተደራጅቻለሁ ወይ፣ ከራስህም ጋር ትደራጃለህ ኦር ከሌላውም ጋር ትደራጃለህ። ተመሳሳይ አስተሳሰቦች ያሏቸው ማለት ነው። ይሄንን ዘመን ማለፍ የምንችለው በመደራጀት ነው። በነገራችን ላይ የዓለም ኦርደር በጣም ሜሳፕ እየሆነ ነው እና ብቻችሁን ዊርል ከምታደርጉ ኦልሞስት አንድ ላይ ከማስ ጋር ዊርል እያደረጉ የሆነ ነገር ለማግኘት መጣር አንዱ እንትን ነው። ብቻህን የማትወጣው መንገድ ሲሆንብህ ከሰዎች ጋር ፍሎው ታደርጋለህ። birds of the same feather flock together ነው እና ይሄ ነው አንዱ ምክሬ። ንቁ፣ ተደራጁ፣ ስሩ።